ሰላም ተመልካቾች እንደምን አላችሁ? ከፋና ሚዲያ ኮርፖሬሽን ፋና ፖድካስት ለየት ያለ ዝግጅት ወደ እናንተ ልናደርስ ነው። በዛሬው ዕለት እንግዲህ ፋና ሚዲያ ኮርፖሬሽን የደንበኞች ቀንን እያከበረ ነው። የደንበኞች ቀን ድባቡ ምን ይመስላል የሚለውን ወደ ውስጥ ገባ ብለን እየተመለከተን እንቆያለን። እስከ መጨረሻው ድረስ አብራችሁን ቆዩ። እንኳን ደህና መጣችሁ ወደ ዲጂታል ዘርፍ። ዘመኑ የዲጂታል ነው። ስለዚህ ዘመነን መተናል ብለን እናስባለን። ሳራ መኮንን እባላለሁ። የፖድካስት ዳይሬክተር ነኝ። በፋና ሚዲያ ኮርፖሬሽን እንግዲህ ዲጂታሉን ዓለም ዘርፍ አድርጎ ሲያመጣ 3 ዳይሬክቶሬት አለው። ፖድካስት አለ፣ ማህበራዊ ሚዲያው አለ፣ ከዛ የፕሮዳክሽን ዳይሬክቶሬት አለ። ስለዚህ በእነኚህ አማራጮች ብዙ ስራዎችን እየሰራን ነው። ከ16 ሚሊዮን በላይ ተከታይ ያላቸው በፌስቡክ፣ በዩቲዩብ፣ በኤክስ፣ በቴሌግራም እና በዌብሳይት ፕሮግራሞችን እንሰራለን። በአመት 5 ቢሊዮን በላይ እይታን አግኝተናል በእነኚህ ሁሉ አማራጮች ማለት ነው። ስለዚህ በልዩነት የመጣንበት ፋና ፖድካስት ነው። ፖድካስት እንግዲህ እንደምታውቁት አሁን ዘመኑ በጣም እየወደደው ያለ ብዙዎቻችን ፖድካስት እያልን እየተከተልን ያለ ነው። ስለዚህ በዚህ መልኩ እየመጣ ነው። በፖድካስት 22 ፕሮግራሞች በሳምንት ይተላለፋሉ። እነኛ 22 ፕሮግራሞች በ3 ቋንቋዎች ነው የሚተላለፉት፣ በአማርኛ፣ በአፋን ኦሮሞና በአረብኛ። የአረቡን ዓለም የውጭውን ዓለም ማግኘት ስለምንፈልግ በዚህም እያስተላለፍን እንገኛለን። ስለዚህ ፋና ፖድካስት እንዳልኳችሁ በ3 ቋንቋዎች ናቸው። ከ22 ፕሮግራሞች እዚህ ጋር ጥቂቶቹን ነው መርጠን ያመጣ ነው። ለሀገር ብለን መተናል። ለሀገር ስንል ለሀገር የሚበጁ የሚጠቅሙ ሀሳቦች የሚዋጡበት ነው። ለሀገር ከፍ ያለ አስተዋጽኦ ያላቸው ሰዎች፣ ሀሳባቸው የገዘፈ ሰዎችን እናመጣለን። ሀገር ያዋጣታል ደግሞ ከፍ እንድንል ያግዘናል የምንለውን ሀሳብ ከነሱ እንወስዳለን፣ እኛም ወደ ሰው እናስተላልፋለን ማለት ነው። ሌላኛው አንድ ጉዳይ ይባላል። አንድ ጉዳይ መዘን የሚመለከታቸውን አካላት የምንሞግትበት ነው። ለምን ሆነ፣ እንዴት ሆነ፣ ምን ይጠቅመናል ብለን ኃላፊነት የሚሰማቸውን አካላት አምጥተን የምንሞግትበት ነው። በልዩነት የመጣንባቸው ብለን የምናስበው ጉብኝትና ውሎ ነው። ፖድካስት በስቱዲዮ የታጠረ አይደለም። የኛ እንጎበኛለን፣ ተቋማት ቢታይልን የሚሉትን እንሄዳለን፣ እንጎበኛለን። ብዙ ተቋማት ጋር ደርሰናል። ይሄ ነገር ሰው ጋር ቢደርስልን ሲሉ፣ ውሎ ደግሞ ያው ኑሮን ለማቅናት እንታትራለን። ጧት ወጥተን ማታ እንገባለን። ስለዚህ የትኛውንም የሙያ ዘርፍ አንለይም፣ የትኛውንም የስራ ደረጃ አንለይም። ከታች ጀምረን እንዴት ነው ኑሯቸውን ለማቅናት ብዙዎች የሚለፉት ብለን ከቤታቸው አብረን እንጀምርና ምሽት እስኪገቡ ድረስ ያለውን ተቋማት ላይ እንገኝና እሱን አብረናቸው ውለን ኑሮን ለማቅናት የስራ ባህልን ለማስተላለፍ መስራትና መለወጥ እንዴት ነው የሚለውን ለማሳየት እንጠቀምበታለን። ስፖርት በቀጥታ ስርጭት በሳምንት 2 ቀን የምንመጣበት ነው። ሰኞና አርብ አለን። ወቅታዊ ጉዳይ ሲኖር እንግዶችን ጋብዘን እንወያያለን። በልዩነት ደግሞ እንግዳ አለን። ለምሳሌ ከፍ ያለ ፕሮፋይል ያላቸው ልምዳቸው ያስተምራል። ሁሌ ከፍ ማለት በውጣ ውረድ ውስጥ ነው። ውጣ ውረድ ሲታለፍ ነው ከፍ ማለት የሚቻለው ብለን የተለያዩ እንግዶችን እናመጣለን። ከህይወታቸው ብዙ እንወስዳለን። ይሄኛው በ3ቱም ቋንቋ የሚሆን ነው። በጥቂቱ ይሄንን ይመስላል። ብዙ እንዳልይዛችሁ እንደ ዲጂታሉ ዓለም ፈጠን ብል ይሻላል ብዬ ፋና አፕ አለን። አፓችን ደግሞ 13 ሬዲዮ፣ 2 የቴሌቪዥን የቀጥታ ስርጭቶችና የዲጂታሉን መረጃዎች የሚተላለፍበት ነው። ስለዚህ አፓችንን እንዲሁ በስልኮቻችሁ አስገቡ፣ ተከተሉን፣ ተጋሩ። በገነጋን ኡፍተን ገልገረ ሚጠጋ ከደበርሲን ሲነብደና ገለተው ማወን ነው እንጂ እንደበረ አማኔ ለለለለ ሰማኔ ለለላሎ አማኔ ለለለለ ሰማኔ ለለላል ከመጣ ነው በላይ በሰፊው አብረን ለመስራት ዛሬ እናንተ ፊት ቃል የምንገባበት ነው። ቃል የምንገባበትን ስንቅ ስናስተዋውቃችሁ እኛ ብቻችንን ለመስራት ሳይሆን እናንተም እኛ በፈጠርነው መደላድል ላይ ይህንን ብትጨምሩበት፣ ይህን ደግሞ ብትቀንሱ እኛ ይህንን አለንና አብረን በዚህ መንገድ ብንጓዝ እንድትሉን ሐሳባችሁን ወስደን ቀምረን ለነገ ስንቅ እንድንሆን ቃላችሁን አክብረን በምትጠብቁን ደረጃ ላይ እንድንገኝ አደራ ለማለት
ይህንን የአብሮነት የአንድነት የህብረት የመመሰጋገኛ መድረክ አዘጋጅተናልና እንኳን ለዚህ መድረክ በቃን። ዋልታና ፋና ይባሉ የነበሩ ዋልታና ፋና የሚባሉት ተጋብተው ደግሞ የወለዱት ዋፋ የሚባል ልጅ ያላቸው 3 ተቋማት ነው የነበሩት። ዋልታና ፋናም በደንብ አልተጋቡም። ዋልታ አንድ ቤት የሚኖር ነው፣ ፋና አንድ ቤት ነው የሚኖረው፣ ግን ልጅ ነበራቸው። ይሄ ሌላ ኦድ የሆነ አኗኗር ነው። ይሄንን ነው ወይ ጋብቻችሁን በደንብ አድርጉት ወይ በደንብ ተፋቱ ብለን ሁለቱ በደንብ ተጋብተው አሁን ያለውን የፋና ሚዲያ ኮርፖሬሽን እንዲፈጠር ያደረገው። ይሄ በደንብ ጋብቻው ደግሞ ልጃቸውን ዋፋን በደንብ እንዲሮጥ በፊት እናቴ ቤት አባቴ ቤት እያለ መከራ የሚያየውን አሁን የእናትህም የአባትህም ቤት አንድ ሆኗል ተብሎ አሁን ዋፋ የሚሰራው ስራ ኢትዮጵያ ውስጥ በኩነት ዝግጅት በአጠቃላይ ሁኔታዎችን የኢትዮጵያን አጠቃላይ ነባራዊ ሁኔታ በመቀየር ረገድ የሚሄድበት ጉዞ የእርምጃ ሳይሆን የመርታ እንዲሆን አድርጎታል። ሁለቱን ተቋማት ወደ አንድ ዋፋን ደግሞ ወደ መርታ ስንወስደው አራቱን የኢትዮጵያ መሰረታዊ ጉዳዮች የማቀንቀን ጉዳይ እንደሆነ ከመጀመሪያው ጀምሮ ስናገር ነበር። የመጀመሪያው የኢትዮጵያን ህብረ ብሔራዊ አንድነት የማጽናት ጉዳይ ነው። ሁለተኛው እዚህ ሀገር ተነጣጥለው ወይም እርስ በርሳቸው ተጋጭተው የሚኖሩትን ትርክቶች ትተን ገዢ የሆነ የወል ትርክትን ማስረጽ ነው። ሶስተኛው የኢትዮጵያን ብሔራዊ ጥቅም ማስከበር ነው። አራተኛው ደግሞ ኢትዮጵያ የምትበለጽግበትን እሳቤ በማህበረሰብ ውስጥ ማስረጽ ነው። ይሄ ሁልጊዜ የማንረሳው የዚህ ሚዲያ መርህ ነው እና ምቹ ስርዓት ለኢትዮጵያ የሚሆን በመፍጠር የተሻለ ውጤት የምታመጡበትን ለማድረግ ዝግጁ ነን። የሚመጣው ማንኛውም ቦርድ ከኛም በኋላ የሚመጣው ይህንኑ መርህ ተከትሎ የሚሄድ እንደሚሆን ነው የምናምነው። የተቋማት ቀጣይነት ከሰዎች በላይ ስለሆነ ማለት ነው። በዛ መንገድ ስራዎችን እንደምንሰራ ነው እኛ እንደ ቦርድ እየተነጋገርን ያለ ነው። ቦርዱ ከሚገናኛቸው አካላትም ጋር እየተነጋገረ ያለው ፋናን ቢያንስ አንድ ከፍታ ወደፊት መውሰድ መቻል አለብን። አሁን ካለበት ቀጥሎ ያለው ሌላው ቦርድ ሲመጣ አንድ ደረጃ አሳድገነው ነው ልንጠብቀው የሚገባው በሚለው ነው። እናንተም ቀጣዩ አዘጋጅ፣ ቀጣዩ አቅራቢ፣ ቀጣዩ ጋዜጠኛ፣ ቀጣዩ ባለድርሻ አካል ሲመጣ ከእናንተ አንድ ደረጃ አሳድጋችሁት ነው ማግኘት ያለበት። በዚህ ላይ ተስፋ አለን። የተሻለ ሚዲያ ተቋም እና የተሻለ የሚዲያ ይዘት የሚዲያ ስርዓት እንደምንገነባ ቅድም እንዳልኩት እስካሁን ለነበረን ጉዞ እናመሰግናለን። የወደፊቱን ጉዟችን የተሻለ እንደሚሆን እናምናለን። መልካም ምሽት። ለመልካም ፍቅረኛ እንደ ደግነቱ ፈገግታ ቁርስ ነው ጸብ ይላል ካንጀቱ። ስሜ ኬነሳምንት ይባላለሁ። በፋና ሚዲያ ኮርፖሬሽን የማርኬቲንግ እና ሽያጭ ዳይሬክተር ነኝ። ዛሬ እንግዲህ ፋና ከ200 በላይ ተቋማት ጋር ፖቴንሻል ሆነው ከሱ ጋር 31 ዓመት የተጓዙትን ደንበኞችን ጠርቶ በሊሊ ሆቴል ነው ያለውና በጣም ደስ ብሎኛል። ትላልቅ ከስተመሮቻችን አብረውን የረጅም ዓመት የዘለቁ መጥተዋል። ስለዚህ የደንበኞችን ቀን ስናከብር ዌልካም ብለናቸው አዳዲስ ምርቶቻችን አዳዲስ ፕሮግራም ጊዜ የሚፈልገው አዘጋጅተን ልናስተዋውቃቸው የበለጠ አቋማችንን ልናሳውቃቸው እየተቀበልናቸው ነው። በጣም ደስ ብሎናል። ሁሉም ከስተመሮቻችን ከኛ ጋር ተጉዛቸዋል። በጣም እናመሰግናለን። ከልብ የሆነ ምስጋና እናቀርባለን። የኔ ከልቤ ላይ አልተፋቀልኝ ሳይሽ ጨንቀኛል አልቆረጠልኝም በቃ ልርሳሽ ብዬ ለመሄድ ስወስን የፍቅርሽ ትዝታ እየመጣ ድቅን። ሰላም ዲጂታል ሚዲያዎች ነን። በፌስቡክ፣ በዩቲዩብ፣
በቲክቶክ፣ በቴሌግራም፣ በኤክስ እና በድረገጽ አማራጮቻችን ከእናንተ ጋር አለን። ከ16 ሚሊዮን በላይ ተከታይ ያለው ከ5 ቢሊዮን በላይ ዓመታዊ እይታን ያገኘ የዲጂታል አማራጭ ያለው እዚህ ብቻ ነው፣ በፋና ዲጂታል። በሰባት የሀገር ውስጥና የውጭ ቋንቋዎች በአማርኛ፣ በአፋን ኦሮሞ፣ በትግርኛ፣ በሶማሌኛና በአፋርኛ፣ በእንግሊዝኛና በአረብኛ ቋንቋዎች በማህበራዊ ሚዲያና በፖድካስት አማራጭ ከእናንተ ጋር አለን። አሁን ደግሞ ከነበሩን ላይ ጨምረን በልዩነት የምንመጣባቸውን ፕሮግራሞች እንሆ። ምን ማለት ነው? የሚወጡ አዋጆች፣ መመሪያዎች፣ ፖሊሲዎችና ሌሎች ምን ማለት ናቸው ስንል ባለሙያን ጋብዝና እንጠይቃለን። አሁን በፋና አሁናዊ የተሰሙ መረጃዎችን ወዲያው ወደ እናንተ እናደርሳለን። በዲጂታል ወሬዎቻችን አንኳር ጉዳይን መርጥና ጉዳይ እናደርጋለን። አገልግሎት ይዘምን ዘንድ አገልጋይና ተገልጋይን ፊት ለፊት እናገናኛለን። ለመፍትሄ ሀሳብ እንዲያዋጡ እናደርጋለን። በጽኖዎቹ ኢትዮጵያ ያሏትን ሀገር በቀል እውቀቶች እንደ ኪነ ህንፃ፣ ኪነ ጥበብ፣ ጉማ፣ ሽምግልና፣ እርቅ፣ እቁብ፣ እድርና ሌሎች ትላንትን የተሻገርንባቸው ዛሬን የምንዘልቅባቸውና ለነገ መስፈንጠሪያ የሆኑ ጉዳዮችን እያነሳን ከጽኖዎቹ ጋር እንመክራለን። ምን ከየት ምን የት ይገኛል ብላችሁ ተቸግራችሁ ይሆናል፣ እኛ እንጠቁማለን። ሕያው መንገድ ብዙዎች ለብዙዎች እየደረሱ ነው፣ ድምፃቸውን አጥፍተው። እነኚህ ሰዎች ጋር እንገኛለን፣ ህይወታቸውን እንጋራለን፣ በጎነት እንዲሻገር እናደርጋለን። ሀሳብ ይቅደም። የፖለቲካ ፓርቲዎችን፣ ምሁራን፣ የተለያዩ የህብረተሰብ ክፍሎችን ፊት ለፊት እናገናኛለን። በሀሳብ ይሟገታሉ። ሀሳብ ይቀድምና ሀሳብ ያሸንፋል። በዚህኛው ፕሮግራማችን ፋና ስትሪም ሁነት ይኖራችኋል። በቀጥታ ስርጭት ወደ ህዝቡ እንዲተላለፍ የምትፈልጉት፣ ለዚህ ደግሞ ፋና ዲጂታል ሁነኛ ምርጫ ነው። በቀጥታ እናስተላልፋለን። ትሩፋት ወደ የተቋማቱ እንሄዳለን። ይህ ደግሞ የመንግስትም የግልም ተቋማት ላይ የምንገኝበት ነው። ስኬታቸውን፣ አሰራራቸውን እንቃኛለን፣ ለሌሎች እናሻግራለን። በራስ አንደበት ይሄኛው ፕሮግራማችን ደግሞ በራሳቸው አንደበት የተቋም ኃላፊዎች ስለ ራሳቸው፣ ስለ ተቋማቸው የሚናገሩበት ነው። ሀሳብ አለኝ። ስነ ልቦናዊ ጉዳዮች፣ ቤተሰባዊ ጉዳዮች፣ ስለ ወጣቶች፣ ስለ ህፃናት፣ ስለ አዳጊዎችና ስለ ሌሎች የምንመክርበት ጠንከር ያለው ጉዳያችን ነው። ዘመን ተሻጋሪ ስም ከመቃብር በላይ ይውላል። ሰዎች በሰሩት ስራ ትላንትም ዛሬም ነገም ይወደሳሉ፣ ይሞገሳሉ። የዛሬ ልጆች የትላንት አያቶቻችንና የአባቶቻችን ስሪቶች ነን። በጎውን እናነሳለን፣ በጎውን ይዘን እንሻገራለን። ዘመን ተሻጋሪ ሀሳቦች፣ ዘመን ተሻጋሪ ትውልድ እንዲፈጠር በዚህኛው ፕሮግራም እንሰራለን። ሶስት ጉልቻ በዚህኛው ፕሮግራማችን ስለ ትዳር እናወራለን። ምርጥ ተሞክሮ ያላቸው ባለትዳሮች ከኛ ጋር ይመጣሉ። ስለ መቻቻል ይነግሩናል። በፍቅር አብሮ ስለ መዝለቅ ይነግሩናል። አብሮ ስለ ማርጀትም እናወጋለን፣ ለሌሎች እናስተላልፋለን። ከወዳጆቻችን በኖ ኮሜንት የሚሰራ ወዳጆቻችን የሚልኩልን የሚያስደንቁ፣ የሚያስገርሙ፣ እንዴት ሆኑ፣ እንዴት ተሰሩ የሚያስብሉ፣ በተቃራኒው ደግሞ ለምን ሆኑ፣ ለምን ተሰሩ የሚያስብሉ ጉዳዮችን አየር ላይ እናውላለን። ወደ ኢትዮጵያ ሰዎች ኢትዮጵያ ብዙ ወዳጆች አሏት። ትውልደ ኢትዮጵያውያንና ኢትዮጵያውያን ሳይሆኑ ለኢትዮጵያ የሚቆሙ የኢትዮጵያን ሀቆች የሚያስረዱ በየመድረኩ ቁመው ስለ ኢትዮጵያ የሚከራከሩ ብዙዎች አሉ። በዚህ ፕሮግራማችን እነኚህን ሰዎች እናመሰግናችኋለን፣ እንላችኋለን፣ እንዘክራችኋለን። ከኛ ጋር ለመስራት ካሹ ተባባሪ አዘጋጆች ጋር አብረን እንሰራለን። በትብብር የምንሰራቸውን ፕሮግራሞች ብዙ ናቸው። በካርቱን ፊልም፣ በሲትኮም፣ በድራማ፣ በቲያትርና በሚኒ ዶክመንተሪ በዲጂታል አማራጭ እንመጣለን። ፋና አፕ ሁሉም የዲጂታል አማራጮች 13 የሬዲዮ እና 2 የቴሌቪዥን የቀጥታ ስርጭቶች የሚተላለፉበትን የፋና የስልክ መተግበሪያ በመዳፎ ያስገቡ። ፋና ዲጂታሎች ነን። በሁሉም የማህበራዊ ሚዲያ አማራጮቻችን ኢትዮጵያን እናበስራለን። ስሜ ተስፋዬ ፍቃዱ እባላለሁኝ።
የተስፋዬ ቾለኔ ቅቤ ፋብሪካ መስራችና ባለቤት ነኝ። እንግዲህ ምንድነው ከፋና ሚዲያ ጋር ረጅም ጊዜ አብረን ሰርተናል። በማስታወቂያ በማሰራት ማለት ነው። ኦልሞስት ከ3 ዓመት በላይ ሆኖናል ማለት ይቻላል። ፋና ሚዲያ መጠቀማችን ብዙ ደንበኞች እንድናገኝ ረድቶናል። ማስታወቂያው የበዓል ፕሮግራምን ስፖንሰር በማድረግ ማስታወቂያዎችን እናሰራለን። በሬዲዮ በቴሌቪዥን ፕሮግራሞች የበዓል ፕሮግራምን ጨምሮ ማለት ነው። ፋና ሚዲያ ብዙ ተከታታዮች ስላሉት ማስታወቂያችን ለብዙ ሰዎች ተደራሽ ይሆናል። በዛ ምክንያት ያሉ ሰዎች ማስታወቂያውን የእኛ ምርት እንዲጠቀሙ እና ማስታወቂያው በደንብ ተደራሽ ሆኖልናል ብለን እናስባለን እና ከፋና ሚዲያ ጋር ረጅም ጊዜ አብረን ሰርተናል። እንደዚህ ደግሞ ፋና ሚዲያ ደንበኞችን ሰብስቦ አስተያየት መቀበሉ እና በዓሉን ማዘጋጀቱ ትልቅ ኃላፊነት የሚሰማው ሚዲያ ነውና እናመሰግናለን። ፍቅር በኛ ላይ ይንገስ ያኔ ፈካ ነቃ ጎርደድ ፈንደቅ ደመቅ አእምሮ መኩሪያ እባላለሁ። የመጣሁት ከኢትዮጵያ ክፍያ መንገዶች ኢንተርፕራይዝ ነው። የዋና ስራ አስፈጻሚ ጽህፈት ቤት ኃላፊ ነኝ። እንግዲህ የተሻለ እይታ እንዳለው የተሻለ ግንዛቤ ይዘን በሱ ጋር ብናስተዋውቅ የተሻለ ነገር ተቋማችንን በተሻለ ሁኔታ ማስተዋወቅ እንችላለን ብለን ስናመንን በተለይ በዲጂታል አሁን የቀረበው ፕሮግራም ላይ ከ5 ቢሊዮን በላይ ቪው ያለው ስለሆነ ተቋማችንን በተሻለ ሁኔታ ያስተዋውቃል ብለን አስበናል። እንግዲህ ቀጣይ ከፋና ጋር የተለያዩ ነገሮችን በዶክመንተሪዎችም ላይ ያስመዘገብናቸው ውጤቶችን ከማስተዋወቅ ረገድ የተሻለ ነገር እንሰራለን ብለን እናምናለን። የዛሬ ቆይታ ጥሩ ነበር። ፋና የሚሰራቸውን ብዙ ስራዎች አጠቃላይ የተሻለ ግንዛቤ አግኝተናል። ስለዚህ አብረን ለመጓዝ የሚያስችሉ ሁኔታዎች መኖራቸውን ተረድተናል። ቀጣይ በጋራ እንሰራለን የሚል ተስፋ አለ። ደስ ብሎኝ የምኖረው የኔ ብቻውን ነው ያንተ መርጠህ ሄደሃል ማን መልሰሃል። ስሜ አለምሰገድ አበበ እባላለሁ። ስራዬ ደግሞ በስራዬ ጋዜጠኛ ነኝ። የማቀርበው በፋና ፕላስ ላይ ከሼልፍ ላይ የተሰኘ የጥናትና ምርምር ፕሮግራም ነው። በተለያዩ ዩኒቨርሲቲዎች የጥናት ማዕከላትና ግለሰቦች የሚሰሩ ጥቅም ያላቸው ሼልፍ ላይ የተቀመጡ አፕላይ ሊደረጉ የሚችሉ የተደረጉትን ፕሮሞት የሚያደርግ ፕሮግራም ነው። ከፋና ጋር ያለን ግንኙነት ደግሞ ዌል የሆነ ኦርጋናይዝድ የሆነ ተቋም ነው። እንደ ተቋም በጣም ጥሩ ነገሮች አሉት። እንድንሰራም ያበረታቱናል። የአየር ሰዓታችንንም ፕሮፐርሊ እንድንጠቀም ያደርጉናል። ስለዚህ ፋናን በዚሁ አጋጣሚ በጣም እናመሰግናለን። ዛሬ ደግሞ በጥሩ መስተንግዶ ደስ በሚል ምሽት አብረናቸው ቆይተናል። አሁን አቅማቸውንም እያደራጁ እንዳሉ በተለያዩ አይነት ዳይሬክቶሬቶችና የፋና አቅሞች ሊሰሯቸው ያቀዷቸውና እየሰሯቸው ያሉትን ነገሮች አስተዋውቀውናል። ስለዚህ ከኋላችን ደጀን ለሆኑ የገንዘብ ምንጭ ለሆኑን ተቋማት በጣም ጥሩ ነገር አቅም የሚሰጥ ነው። ስለዚህ ከኛ ጋር ለመስራትም ብርታት የሚሆን እንደሆነ የዛሬ ፕሮግራም አሳይቶኛል። እኔ በዚህ አጋጣሚ ደስተኛ ነኝ በፋና። እግዚአብሔር ይስጥልኝ። ስተወይተው ኩራዜን ጣልኩኔ ገፈውስቴ አዘንበን ላይ በቆሜ ሳሳው ተለየኝ አቅሜ። ፌሩዝ ጀማል እባላለሁ። የመጣሁት ኦምኒ ሚዲያ ኢትዮጵያ ከሚባል የሚዲያ ሪሰርች እና የሚዲያ ሞኒተሪንግ ኤጀንሲ ነው። የኛ ኤጀንሲ ትንሽ ለየት የሚለው እንደ ሌሎቹ የሚዲያ ኤጀንሲዎች ማስታወቂያ መመደብ ምናምን አይደለም። ስራችን የተመደበ ማስታወቂያ በትክክል መሄዱን ማወቅ፣ እያንዳንዱ ነገር በትክክል መተላለፉን ማወቅ፣ ደንበኞቻችሁ እና ደንበኞቻችን ያወጡት ገንዘብ በትክክል በጊዜው እና በሰዓቱ በትክክል ስፔንድ መደረጉን እንቆጣጠራለን። ከዛ በተረፈ ደግሞ የኦዲየንስ ሜዠርመንት፣ የሚዲያ ኮንሰምፕሽን ሀቢት ዴታዎችን መስራት። ይሄ ነው ከኤጀንሲ ስራ ጋር አይገናኝም። ያው ጀስት ኤጀንሲ እንለዋለን እኛ። ከእናንተ ጋር ዛሬ የተጋበዝንበት ምክንያት ላለፉት 10 ዓመታት ከፋና ጋር ስንሰራ ነበረ። ሪስትራክቸር ከመደረጋችን በፊትም ከዛ በኋላ ስንሰራ ነበረ። በጣም ፋና በእግር እንድንቆም ካደረጉን ድርጅቶች አንዱ ነው። ሚዲያ ሞኒተሪንግ የታወቀ ስራ አይደለም። አንቺ እንኳን አሁን ሰርፕራይዝ ስትሆኛ አይቻለሁ። ሰው ፋና ያንን ተቀብሎ ከኛ ጋር ለመስራት እሺ ብሎን ላለፉት 10 ዓመታት
ሲሰራ ነበረ። አሁን ላይ ደንበኞቻችን የኢትዮጵያ ንግድ ባንክ፣ ሳፋሪኮም፣ ሞሃ፣ ዳሽን ባንክ፣ አዋሽ ባንክ እነዚህ ሁሉ እኛ ነን የምንቆጣጠርላቸው ዳታቸውን። ስለ ፋና ተናገር ካልሽኝ ፋና ምናልባት በኢትዮጵያ ታሪክ ውስጥ ስትራክቸርድ የሆነ አደረጃጀት ያለው ተቋም ማለት የምንችለው ድርጅት ፋና ነው። ለኔ አንደኛው ፋና ነው። እንደምንጠራው ኢትዮጵያን ኤርላይንስ ምናምን እንደምንለው ሚዲያ አካባቢ በተለይ ሚዲያ ምን መምሰል እንዳለበት ከላይ እስከታች እንዴት መደራጀት እንዳለበት እንዴት በተማሩ ሰዎች መመራት እንዳለበት የሚያሳይ ጣቢያ ነው። አሁንም አይደለም በፊትም የኔ ባክግራውንድ ከሬዲዮ ከሸገር ኤፍኤም ይጀምራል። በጣም የዛሬ 17 ዓመት ማለት ነውና በጣም ብዙ ሰው የሚደነቅበት ነው። ሙያው አካባቢ ያለ ከኛ ስራ ጋር በተያያዘ ፋና የሚሰራውን ነገር የሚያውቅ ድርጅት ስለሆነ ብዙ ጊዜ ሚስ አይገጥመንም። ሚስ የተደረገ ማስታወቂያ ያልተላለፈ ነገር አይገጥመንም። አንደስ የተለየ ሀገራዊ ጉዳይ ካልመጣ እሱም በሚሆን ሰዓት እንደ ሌሎቹ አሳደን ተጨቃጭቀን ምናምን የምናስመልሰው ነገር የለም። እንዳልኩሽ በጣም የተደራጀ ድርጅት ስለሆነ እያንዳንዱ ፕሮግራሙ የሚቀዳ ነው፣ ለረጅም ጊዜ የሚቀመጥ ነው። አልተላለፈም ስንል አልተላለፈም ትክክል ነው የምንባለው። ፋና ምናልባት ሌሎች ድርጅቶች ይሄንን ኮፒ ቢያደርጉ የምለው አይነት ዲፓርትመንቶች ከፍቶ የሚሰራ ነው። ለምሳሌ የሚዲያ ሞኒተሪንግ ዲፓርትመንት አላችሁ። ዛትስ ኢምፕሬሲቭ። ማንም የትኛውም ኢትዮጵያ ውስጥ ያለ ካምፓኒ ማነው ሚዲያ እስከማውቀው ድረስ የለውም። ጥቂት ለማቋቋም እየሞከሩ ያሉ ድርጅቶች አሉ። ፋና አይደለም የራሱን የሌሎችንም ድርጅቶች ሞኒተር አድርጎ የት ጋር ነው የተሳሳትኩት፣ የት ጋር ነው ያልሰራውበት ሀሳብ ምን እየተወራ ነው ከተማ ውስጥ የሚል ድርጅት ነው። በጣም ኢምፕሬሲቭ ነው። በጣም ደስተኞች ነን። አሁን ደግሞ የመጣችሁበት መንገድ በሁሉም መልቲ ኦምኒ ቻናሎች የመጣችሁበት መንገድ በጣም ኢምፕሬሲቭ ነው። እንደዛ ነው መሆን ያለበት። አቅሙ ያላቸው ያልሆኑ ድርጅቶች አሉ፣ የግልም የመንግስትም ድርጅቶች ከዚህ ቢማሩ ጥሩ ነው ማለት። የዛሬው ፕሮግራም በጣም ቆንጆ ነው። ምንም የታወቀ ነው። ያው ተመልሶ ፋና ሚዲያ ላይ ብቻ ሳይሆን ኢቨንት ላይም ሲሰራ እንግዲህ ላለፉት 20 ዓመታት አውቀዋለሁ። በየውይይት መድረኮች እያዘጋጀ ታውን ሆል ሚቲንጎች እያዘጋጀ ብዙ የሚሰራው ነገር ነበር። ዛሬም የተሳካለት ነው። ብዙም እኔ አልደነቅም። በዚህ ሳይሆን የምደነቀው በኦርጋናይዜሽናችሁ ነው የምደነቀው። ወደፊትም አሁን በተጀመሩት ፋና ፕላስን ጨምሮ ኦልሬዲ እኛ ሞኒተር እናደርጋለን። እኛ እየሰራን ያለነው አሁን 40 ቴሌቪዥንና ሬዲዮ ድርጅቶችን ስርጭቶችን አውቶማቲካሊ የሚቀዳ ሲስተም አለ። 40ውን ለአመት ነው የምናስቀምጠው ኦዲዮ ቪዲዮአቸው። ከዛ ደግሞ እሱን የሚሰማልን ኤአይ ሲስተም አለን። ምክንያቱም ሰዎች ቁጭ ብሎ ደግሞ እንደገና ኤርፎን አድርገው እንዳይሰሙት ማለት ነው። ዋልታ ወደ ፋና ፕላስ ሲቀየር በዛው ነው የቀጠልነው እኛ በጣም ሪሌቫንት ሚዲያ ስለሆነ በጣም አስፈላጊ ነው በሚል ሄደናል። አሁን ደግሞ እንደምናየው ጥሩ እንቅስቃሴ ላይ ነው ያለው። ወደፊትም አብረን ብዙ ነገር እንሰራለን። ሞስት ፕሮባብሊ ከኛ ጋር ከሚዲያ ሞኒተሪንግ ውጪ ለእናንተ በሚጠቅባችሁ የዳታ ዙሪያ ብዙ ነገሮች ከኃላፊዎቻችሁ ጋር ሁሉ ስናወራ ነበር። ቆንጆ ያ ወደፊት የሚቀጥል ይመስለኛል። እነሱም ዛሬ አክብረው ሲጠሩን ከብዙ ኤጀንሲ ጋር ነው የሚሰሩት። እንደምታውቁት በጣም ብዙ ኤጀንሲ ነው መቼም የሚሰሩት። ከዛ ውስጥ መርጠው ኦምኒ ሚዲያዎች ኑ ሲሉ ክብር ይሰማናል እኛ እና ለጠሪ ክብር ይገባዋል። እናመሰግናለን ነው። አብራችሁን ስለነበራችሁ አብራችሁንም ስለምትሆኑ እጅግ አድርገን እናመሰግናለን። ተመልካቾቻችን ከፋና ሚዲያ ኮርፖሬሽን ፋና ፖድካስት የልዩ የጉብኝት ዝግጅታችን የተመለከታችሁትን ይመስል ነበር። እንግዲህ እንዳያችሁት ፋና ሚዲያ ኮርፖሬሽን የደንበኞች ቀንን ደመቅ ባለ መልኩ ከብዙ እንግዶች ጋር አክብሮ አሳልፏል። አብሬያችሁ ቆይታ ያደረኩት በጸሎት መንገሻ ነበርኩኝ። ስለተከታተላችሁን እጅግ አድርጌ አመሰግናለሁ። ሰላም ቆዩ። መውደድ ይኖራል ስትቀር አይቀርም ወዳነው